ከኔ ጋር ትረሻለች እንጂ ምን ትመስላለች? ማነው? እሱ ባላው ፈልጌ ነበር። ወደቀች፣ ተሰበረች ያሉኝ ሰዎች በክብር ተውቤ በሙሽራ ልብስ እንዲያዩኝ ይፈልጋሉ። እኮ ሙሉ ህይወቴን አሳልፌ የሰጠሁሽ ሰው እኮ ነሽ። አላልኩም? እንደምትመጪ በደንብ አድርጌ ያውቅ ነበር። የስምዖንና የማርታ እዚህ ሰርግ ላይ መምጣት ከዚህ ትልቅ ነገር ጋር ምን ግንኙነት አለው? ሳስበው ተፈራ የብዙ ሰዎችን ህይወት አበላሽቷል። ለዛ ደግሞ ምስክር እኔ ነኝ። የሁሉ ባለስልጣንና ነጋዴ በተጠራበት ቦታ ላይ የኔን ስም መሬት ላይ ልታንከባልለው እያሰበች ነው። የቤርሳን እናትና የሀብት ሰነድ የሁሉ ህዝብ በተሰበሰበበት ልታጋልጥ አሰባ ነው። እውነቱን ንገረኝ፣ ቤቱን ሸጣችሁት? ራይል ምንድነው? ለምንድነው ስልኩን ጆሮዬ ላይ መዘገኝ? ምን ማለት ነው? ቆይ ስምዖንና ማርታ ከኛ ሰርግ ጋር ምን ያገናኛቸዋል? እኔ እኮ አስቸኳይ ጉዳይ ገጥሞኝ እኮ ነው የወጣሁት። ተፈራ፣ እኔ ድጋሚ መናገር ሰዓትም ሆነ ጊዜ የለኝም። ያሰብከው ሰርግ ላይ ስምዖንና ማርታ ካልተገኙ ሙሽራ የለህም። ስምዖንና ማርታ በክብር ተጠርተው ሰርጉ ላይ ካልተገኙ ሙሽራ እንዳትጠብቅ። ይሄ የምታዘጋጀው ድግስ አበባ ኬክ ዝም ብሎ መቅረቱ ነው። ተይ ራይል፣ እኔ ላንቺ ስል ምን ያህል እንደደከምኩኝ ታውቂያለሽ። ላንቺ ስል ሌትና ቀን እንዴት እንደተንከራተቱ ታውቂያለሽ። ያንን ሁሉ መከራ አሳልፈን፣ ያንን ሁሉ አደጋ አሳልፈን፣ ያንን የሞት ሰነድ አምጥቼ ከእስር ቤት አትርፌሽ፣ ለምንድን ነው የማታውቂያቸውን ሰዎች፣ ለምንድን ነው ከኛ ህይወት ጋር የማይገናኙ ሰዎችን መጥራት የፈለግሽው? እኔ አውቃቸዋለሁ። አንተ ባታውቃቸውም ለኔ ልዩ ቀን አይደል? ስለዚህ ወደቀች፣ ተሰበረች ያሉኝ ሰዎች በክብር ተውቤ በሙሽራ ልብስ እንዲያዩኝ ይፈልጋሉ። ስሚኝ አንቺ ሴትዮ፣ እዚህ ቤት ውስጥ የቆለፍኩብሽና ያስቀመጥኩሽ በሰላም እንድትኖሪ ብዬ ነው። የምትበይው አተሽ በጸጸት ልታብጂ ስትይ ማረፊያ የሆንኩሽ እኔ ነኝ፣ እንዳትረሺ። አንቺ እኮ ባልሽን የገደልሽ ወንጀለኛ ሴት እኮ ነሽ። ይህን የሞት ሰነድ አሁኑ ፊትሽ ላይ ቀዳድጄ ብጥለው ፖሊስ እዚህ በር ላይ ቆሞ እኮ ነው የሚያድረው። እኔ ያዘዝኩሽን እንጂ አንቺ ቅድመ ሁኔታ የምታስቀምጭበት አቅም የለሽም። ስሚኝ፣ እኔም ልታስገድጅኝ እንዳትሞክሪ። እስቲ ሞክረው። ቅደደውና ፖሊስ ጥራ። ከዛ ማን እጅ ላይ ካቴና እንደሚገባ እናያለን። አንቺ ዝም በይ። ይሄ ሁሉ ሴራ ያንቺ እንደሆነ አውቃለሁ። አንቺና የሱ ባለው የሚባሉ ቤቴን ልታፈርሱ ነው ያቀዳችሁት። እንግዲያው ሂድና ፖሊስ ጥራ። ሂድና አሳስረኝ። እንዳንተ ያለውን ሰይጣን አግብቼ ከምኖር እስር ቤት በማቀቅና የብረት ዘንግ ብቆጥር ይሻለኛል። እና ደግሞ ፖሊሶች ሲመጡ
የምነግራቸው ትልቅ ነገር አለኝ። ራሔል እኮ ተቀይራለች። ተይ ራሔል ተይ። አልተወውም። ከዚህ በፊትም ነግሬሃለሁ፣ የበሰበሰ ሞት አይፈራም። አሁን ደግሞ ሞት እራሱን ነኝ። አንቺ እኮ አብደሻል። ይህን በማድረግሽ ምን መታተርፍ ይመስልሻል? እሱን ታየዋለህ። ሰርጉ ላይ ስምዖንና ማርታ ካልተገኙ ሰርግ የለህም። ጊዜህ እየቆጠረ ነው። አስብበት። የት ነሽ ቅድስት? የት ነሽ? እንዴ ትልቅ ሰርፕራይዝ አለኝ፣ ሰርፕራይዝ አድርጋለሁ ብለሽ ስልክሽን የምታጠፊው? ቆይ ምን ሆነሽ ነው? ምን አግኝቶሽ ነው? አሁን የት ሄደሽ ነው? አንቺ ጥለሽኝ አጠፊ። እንደዛ እንደማታደርጊ አውቃለሁ ቅድስቴ። አንቺ ጥለሽኝ አጠፊ። እኔ እኮ ሙሉ ህይወቴን አሳልፌ የሰጠሁሽ ሰው እኮ ነሽ። አላልኩም? እንደምትመጪ በደንብ አድርጌ ያውቅ ነበር። እሱ መጣ። ጨክኜ መቅረት አልቻልኩም። እሺ ታዲያ ግባና ተኛ። አልተኛም። እዚህ ቤት ውስጥ ያለው የሚተነፈሰው አየር በሙሉ ምንም ሰላሜን እየሰጠኝ አይደለም። ጭንቅላቴ ሊፈነዳ ነው። ምንድነው እየተካሄደ ያለው? አትጨነቅ። እንዴ ቅድስት እኮ ዝም ብላ በራሷ እያስተካከለች ያለችው ነገር ስላለ እንጂ ምንም የተፈጠረ ነገር የለም። እሱ ቤቱ እኮ የራሳችን ነው፣ ማንም አይነካብንም። አንተ ስለ ራስህ ብቻ አስብ። ስምዖን እዚህ የመጣሁት ለማንኛውም ስለ ቤቱ ብቻ ላወራህ አይደለም። አቶ ስምዖን፣ ቅድስት የት ነው ያለችው? የሆነ አስቸኳይ ጉዳይ ገጥሟት ወጣ ብላ ነው፣ ትመለሳለች። አትዋሽኝ አልኩህ እኮ ስምዖን። እንደ ሕፃን ልጅ ነው እንዴ እኔን የምታይ? ከሰዓት በኋላ ቅድስት ከዚህ ከወጣች ጀምሮ ስልኳ በሙሉ ዝግ ነው። ደጋግሜ ደውዬላታለሁ። የት ነው ያለችው? ተረጋጋ ወንድሜ፣ ካንተ በላይ እኔ እኮ ያስጨንቀኛል። እንዴ ያው ወጣ ስላለች ማለት ስልኳ ዘግቶባት ሊሆን ይችላል። ይኸውልህ ስምዖን፣ ስትናገር ፊትህ፣ አይኖችህ ውሸት እየተናገርክ እንደሆነ በደንብ ነው የሚያስታውቀው። ምንድነው የደበከኝ ሚስጥር? አንተና ቅድስት ምን አይነት ክፉ ነገር እያሰባችሁ ነው እዚህ ቤት ውስጥ? እሱ እኔና ቅድስት ምንም እያሰብን አይደለም። እንዴ ዝም ብለህ እኮ ነው አንተ።
እሱን እናያለን። ታዲያ አሁን አትተኛ? እንቅልፍ አልመጣም። ይልቅ ቁጭ በልና እናውራ። ስለምንድን ነው የምናወራው? እሱ ስምዖን ተቀመጠ። ስምዖን ቁጭ በል። እውነት ለመናገር መሳይ እንደዚህ ካንቺ ጋር በቅርብ አስተዋውቃለሁ ብዬ አልጠበቅኩም ነበር። አየሽው አይደል አስተዋይነቱና ሰው አክባሪነቱ። ቆይ ጨዋነቱን ግን አይተሽዋል ማኪ? ማኪ ምን ሆነሻል? ቅድም ከመጣ ጀምሮ ፊትሽን አጥቁረሽ ነበር። አሁንም ወጥቶም ተደብረሻል። ናኒ እኔ ይህን ሰውዬ ምንም ውስጥ ያልተቀበለው የሆነ ጥሩ ያልሆነ ስሜት ይሰማኛል ስለመሳይ። ማኪ ደስ የማይል ስሜት ማለት ምን ማለት ነው? ለመጀመሪያ ጊዜ አይደል እንዴ ዛሬ ተገናኛችሁት? ቆይ ጨዋነቱና ሰው አክባሪነቱ ግን አይተሽዋል ማኪ? ናይ ለምንድን ነው የማሰሚኝ? ነገሩ እኮ ጨዋነት ወይም መልክ አይደለም። እኔን የገረመኝ ገና ከመምጣቱ ራሄሊት ናት ምንድናት ብሎ መጠየቁ ነው። ማኪ ምንድነው ሁሌ ሰው እንደዚህ መጠራጠር? መሳይ እኮ የኔ ጭንቀት አሳስቦት እኮ ነው እዚህ ድረስ መጥቶ ትሸት ናት ምናምን ብሎ ይጠየቀኝ። ይሄ እኮ የሚያሳዩ ሀሳቢነት ነው አይደል ማኪ? ለምንድን ነው ሁሉን ነገር በክፋት የምትረጁ? ናኒ አዳምጪኝ እንጂ እኔ አይኖቹን አይቼዋለሁ። ጥያቄ ሲጠይቅ እኛን ሳይሆን የፊታችን መለወጥ ነበር ሲያየ ነበር። በቃሽ ማኪ፣ ለአንዴና ለመጨረሻ ጊዜ አፍሽን ዝጊ። አንቺ ሲጀመር እኔ ደስተኛ እንደሆን አትፈልጊም። ይሄ ነው አንቺ ጓደኝነት? ይሄ ነው አንቺ ሀሳቢነት? ካለውበት ጭንቀት እኔን ለማውጣት የሚመጣ ሰው ሲመጣ እንደዚህ ነው የምትቀበዩ? እንደዚህ ነው የምትጠረጥሪው? የተላከ ሰው ነው አጭበርባሪ ነው እያልሽ ውስጤን ለምንድን ነው በጥላቻ ለመበከል የምትሞክሪው? ናኒ እኔ እኮ አንቺ ለመጠበቅ ስል ነው። አያስፈልገኝም። ያንቺ ጥበቃ ምክርም ሰልችቶኛል ማኪ። መሳይ ለኔ እውነተኛ ሰው ነው። ስምዖን አንተ ግን ቆይ ምን እየሰራ ነው? እኔ እዚህ ስለ ማርታ መጥፋት አስባለሁ፣ እጨነቃለሁ። አንተ ቀልብህ ግን እዚህ አይደለም ያለው። ቀልብህ እንዳለ ስልክ ላይ ነው ያለው። ቆይ ማንን እየጠበክ ነው? ማንንም አልጠብቅም። እሱ እንዴ ዝም ብዬ ሰዓቴን እኮ እያየሁ ነው። ደግሞ አንተ ለምንድን ነው ቆይ ስለ ማርታ እንደዚህ የምትጨነቀው? እንዴ እሷ እኮ ትልቅ ሴት ነች። የትም አትጠፋም። ክፍለ ገባና አረፍት አድርግ። ምንድነው እንትን ሊል እኮ ነው አሁን እየመሸ ሊነጋ ነው። ስምዖን አትዋሽ። እዚህ ቤት ውስጥ የሆነ ነገር እየተፈጠረ እንደሆነ አውቃለሁ። ቅድስት የት ነች ያለችው?
እኔ እናንተ መሀል ያለው መደባበቅ ቢበቃ አይሻልም? እሱ ምንም እኮ ነገር አይደለም። በቃ ቅድም ከመውጣቷ በፊት ትንሽ ተጋጭተን ነበር። ምን ያሳሰበኝ አኩርፋ ከሆነ ብዬ ነው ሲመስለኝ። ሱፐርማርኬት ሰርፕራይዝ ልታደርገኝ እቃ እየገዛች ምናምን ነገር መሰለኝ። ሱፐርማርኬት በዚህ ሰዓት ሰርፕራይዝ ልታደርግ? ስሞን ሞኝ አታድርጊ። ያቺ ቅድስት ተብዬዋ ሴትዮ ቤቱን ለመሸጥ እየተሯሯጠች ነበር፣ በደንብ ነው ማውቀው። አንተም ደግሞ በፍቅር ታወረ እኔና ማርታን ከዚህ ቤት ለማስወጣት እየጣርክ ነበር። እውነቱን ንገረኝ፣ ቤቱን ሸጣችሁት? እሱ ምን ሆነሃል? ቤቱን ሸጣችሁት ወይስ አልሸጣችሁትም? እንዴ አልሸጥነውም። እሱ ቤቱ አልተሸጠም። እንዴ እኔ አንተን ትቼ እንደዚህ አደርጋለሁ? እባክህ በቃ ጭንቅላቴን ዝም ብላ አታደርገው። ግባና ተኛ። እሺ ተኛለሁ። አንተስ አተኛም? አተኛለሁ። ተኛ አንተ። ተኛለሁ። ያው አንተም ብተኛ ጥሩ ነው። እሺ ተኛለሁ እኮ አልኩ። ግባና ተኛ አንተ። ባትመጣስ? ቀረባታ። ምን እጎዳለሁ? ግን ትመጣለች። ስማኝ ስሞን፣ አንተና ቅድስት ማርታን የሆነ ነገር አድርጋችኋታል፣ ወይም ደግሞ ይህንን መጠሪያውን ቤት ሸጣችሁታል። ግን ይኸውልህ ማርታ እዚህ ቤት እስካልተመለሰች ድረስ ወይም የዚህ ቤት ነገር እስካለየልህ ድረስ እኔ ከዚህ ቤት እግሬ ንቅንቅ አይልም። ምንም ይሁን ምን ያቺ የልጅ እናት የምትላት ሴትዮ ስጦታ ልትገዛልህ ሄደችው እስክትመጣ ድረስ ግን እንጠብቃታለን። እና እሺ አሁን አትተኝም? ተኛለሁ። ደህና እደር። ደህና እደር። ኧረ ምን ውስጥ ነው የገባሁት? ያደረግሽው ነገር ልቤን ነው ያሞቀው። እንዲህ ራይል ተፈራ እኔ በህይወቴ እንዲህ ክንፉ ሲሰበር አይቼው አላውቅም። ግን አደገኛ ጨዋታ ውስጥ እየገባሽ ነው። ስምዖንና ማርታ ሰርግ ላይ እንዲገኙ ለምን ፈለግሽ? ከጀርባ የሸረብሽው ነገር አለ? እኔ እኮ የምታጣው ነገር የሌላት ሴት ነኝ። ባሌን አጥቻለሁ፣ ህይወቴን አጥቻለሁ፣ ክብሬን አጥቻለሁ። እዚህ ቤት ውስጥ ራሱ የምኖረው እኮ እንደ እስረኛ ነው፣ እንደ ሞተ ሰው ነው የምኖረው እና ለመሞት ፍጹም ዝግጁ ነኝ። እንደዚህ አትበይ ራይል። እኛ እኮ ከዚህ አውሬ ነፃ እንድትወጪ እየታገልን ነው። መሞት ምንድን ነው? ጠላቶች ወድቀው አልጨረሱ። አንቺ መኖር አለብሽ። አልገባኝም። እኔ እኮ ዝም ብዬ አልሞትም። ተፈራ እኔን ሰብሮ አዋርዶ ሊቀብረኝ ሲል እኔ እጄን አጣጥፌ ቁጭ ብዬ አልቀመጥም። እኔ ከመሞቴ በፊት እዚህ ቤት ውስጥ በጣም ትልቅ ነገር ይፈጠራል።
ትልቅ ነገር ምን ማለት ነው? ምን ልታረጊ ነው ያቀድሽው? የስምዖንና የማርታ እዚህ ሰርግ ላይ መምጣት ከዚህ ትልቅ ነገር ጋር ምን ግንኙነት አለው? ሳስበው ተፈራ የብዙ ሰዎችን ህይወት አበላሽቷል። ለዛ ደግሞ ምስክር እኔ ነኝ። ደፍሮኛል። በዛ ላይ ደግሞ ሰርግ በሚል ሰበብ ትልቅ ሽፋን አቅርቧል። በአንድ ድንጋይ ሁለት ጠላቶች ይመታሉ። ራሄል ድሏም በቀሏም የሰርጉ ቀን ይጀምራል። የምትናገረው ነገር ያስፈራል። የሆነ የማላውቀው አይምሮሽ ውስጥ የደበቅሽው የመጨረሻ እቅዳለሽ። እባክሽ ንገሪ፣ እዛ ሰርግ ላይ ምን ልታረጊ ነው? ተፈራ መቼም ቢሆን የማይረሳው የሰራውን ግፍ በሙሉ የሚከፍልበት የመጨረሻ ፍርድ ይሆናል። አንቺ ብቻ ከጎኔ ሁኚ። ቆይ አንተ የት ነው የምትዞረው? ለምንድን ነው የማትናገረው? እኔ እኮ ግራ ግብት ነው ያለኝ። ራሄል ሰርጉ ላይ ማርታና ስምዖን ካልመጡ አይሆንም ብላ ስትል አንተ ደንግጣ ለምን ዝም አልክ? ቆይ እነዚያ ሰዎች እነማን ናቸው? አምሳል ራሄል እኮ ዝም ብላ አይደለም፣ ሰዎቹን እኮ ታውቃቸዋለች። ታውቃቸዋለች? የት ነው የምታውቃቸው? ማን ናቸው እነሱ? የቀድሞ አማቾቿ ናቸው። ስምዖን ማለት እኮ የቀድሞ ባለቤቷ የእሱ ባለ ወንድም ነው። እሱ ባለ? ታዲያ ለምንድን ነው እሷ አማቾቿን መጥራት የፈለገችው? ይሄ እኮ ተራ ነገር አይደለም። ይሄን ስታስብ ሌላ ያሰበችው ነገር አለ ማለት ነው። እኔም እኮ ግራ ያጋባኝ ይሄ ነገር እኮ ነው። ራሄል ምንድን ነው የማታውቀው? ቆይ ምንስ ነው የምታውቀው? እና ደግሞ አማቾቿን አሁን በክብር እኔ ሰርግ ላይ ካልመጡ ያለችው የሆነማ የሸረበችው ነገር አለ። ተፈራ፣ ነገሮች ለምን እንደተገለበጡባት አላውቅም። ለምን ልታገባ ፈለገች? እዚህ ቤት ገብታ ሁላችንም ታጠፋ ካላሰበች በስተቀር የቀድሞ አማቾቿን ሰርግ ላይ ይዛ መታ ምን ልታረግ አስባ ነው? አምሳል፣ እኔም እኮ እያበድኩኝ ነው። እሷ የቀድሞ አማቾቿን ጠርታ እዛ ሰርግ ላይ ምን ልታደርግ ነው? የቀድሞ አማቾቿን ምስክር ወይስ የክብር እንግዳ አድርጋ ልታቀርባቸው ነው? ያ ሁሉ ባለስልጣንና ነጋዴ በተጠራበት ቦታ ላይ የኔን ስም መሬት ላይ ልታንከባልለው እያሰበች ነው። የቤርሳን እናትና የሀብት ሰነድ ያ ሁሉ ህዝብ በተሰበሰበበት ልታጋልጥ አስባ ነው። ታዲያው ምን ልታደርግ ነው?
ትደውልላቸዋለህ፣ ትጠራቸዋለህ፣ ይዛቸው ትመጣለህ። እነዚህ ሰዎች እኔ እኮ አላውቃቸውም። ታዲያ ምን ልታደርግ ነው? አላውቅም፣ ግን እነሱ ከመጡ የባሏን አለመሞት ታውቃለች። ነገሩ ሁሉ አፈር በላ። የለፋውበት ነገር ሁሉ ገደል ሊገባ ነው። ልበላ ያሰብኩትን ማንም ሰው ካፌ ላይ ወስዱ። ማንም ሰው ካፌ ላይ ወስዱ። አኒ አንቺ ከኔ ጋር እንድትጣይም እንድትሄጂም አልፈልግም። እባክሽ ተረጋጊና ስሚ። ለመሆኑ ምን ያህል እንደተሰቃየው ምን ያህል እንደተጎዳው ታውቂያለሽ? በህይወቴ ለመጀመሪያ ጊዜ እውነተኛ ፍቅር ሳገኝ እንደዚህ ነው የምትይ ማኪ? አይደለም ና አስጨርሽኝ። እሺ ጨርሽ። ልቤ በደስታ ለአንድ ሰው ታመነ ስል እንዴት አንቺ ባንዲ መተሽኝ ታበላሽብኛለሽ? መሳይ እኮ እኔን በፍቅር ነው የሚያየኝ። እኔን ለማስደሰት እኮ ነው የሚሞክረው። ታዲያ ለምንድን ነው ይህን ንጹህ ፍቅሬን በጥርጣሬ ልታረግሽ የምትፈልጊው? እባክሽ ናኒ ተረጋጊና ስሚ። እኔ እኮ አንቺ ደስተኛ እንድትሆኚ ነው ካንቺ በላይ የምፈልገው። ያገኘሽው ፍቅር እውነተኛ እንዲሆንልሽ እኮ ነው እኔም ፍላጎቴ። ግን መሳይ የሚያሳይሽ ነገርና ከጀርባ ያለው ነገር አልገጥማለኝ። እባክሽ ናኒ ለአንዴና ለመጨረሻ ጊዜ እውነቱን እንድፈልግ ፍቀጂልኝ። እኔ ራሴ እውነቱ ምን እንደሆነ ከደረስኩበትና መሳይ ንጹህ ሰው ከሆነ እግዚአብሔርን መልልሻለሁ። እኔ ራሴ ሰርጋችሁን አቀናጃለሁ። ብቻ አንቺ አንዴ ብቻ እንዳጣናው ፍቀጂልኝ። አቁሚ ማኪ፣ አቁሚ ያልኩሽ አቁሚ። አንቺ ማንሽና ነው የሰውን ማንነት መታጠኘው? ፖሊስ ነሽ ወይስ ጠበቃ? ያንቺ በሽታ የሆነ ጥርጣሬሽ እኔን ሊያሳብደኝ ነው። መሳይ ልታጠኝ ወይም ደግሞ ልትመረምሪው እንዳትሞክሪ። እያንዳንዱ እሱ ላይ የምታረጊው ክትትል እኔን ጀርባዬን እንደሞጋት ነው የምቆጥረው። ናኒ ነገ አደጋ ላይ ስትወድቂ ዝም ብዬልሽ? አደጋው ቢመጣ ለኔ ነው። የምወደውን ሰው አምኜ አደጋ ላይ መውደቅ እመርጣለሁ። አንቺ ግን እስከ ጥርጣሬሽ እዚህ ቤት ውስጥ ብቻሽን መብሰልሰል ትችያለሽ። ድጋሚ መሳይን ስሙን ብታነሺ የኔና ያንቺ ጓደኝነት እዚህ ጋር ያበቃልታል። ናኒ እንዴት አደርሽ ሎሚ? ደህና አደርሽ ሎሚ? አሁን እዚህ ቤት ደህና አደርሽ ይባላል? ደህና እኮ ከጠፋ ቆይቷል። አምሳልስ እኔ እንጃ። እኔ አሁን ወጣ ብላለች። መቼም የት ሄድሽ ወዴት ነሽ አለን። እንዴ ተፈራም እኮ ዛሬ ግን በረዲስ ነው። በቃ እኛም የሆነ ቦታ ደርሰን እንምጣ። የት ልበል? አሁን አልነበርሽም ወይ ቤት ውስጥ? የት ሄዱ ብባል ምን እመልሳለሁ? የሆነ ቦታ ሄዱ በይ። እናንተ ስትናገሩ ችግር የለውም። እኔ ስናገር ነገር ይገንብኛል። እንዴ አሁንስ እዚህ ቤት ሁላችሁም ሎሚ ላይ ልባችሁን አጥቁራችኋል። እነማን? አይ እዚሁ ነው። በቃ ሄደናል። እሺ ሄዱ። እንደው አሁንስ እንዴት እንደው ምርር እንዳለ እንደው መቼ ነው እንደው መቤት የምትሆኙ የሚያልፍልሽ?
ማነሽ? አምሳል? ራሄል? አትሰሙም እንዴ? አይ እንግዲህ እኔ በሽታዬን አታምጡት ነግሬያለሁ። በኋላ ቆማምጬ ነው ከዚህ ቤት ምጥላችሁ። መጣሽ አምሳል? ነይ። ምን ይዘጋሻል? አትናገሪም እንዴ? ያው ነግሬያለሁ። እኔ ሎሚ እንዲህ አይነት ቀልድ አልፈልግም። ያው ጠብ እርግፍ ብለሽ የማዝሽን ነገር መታዘዝ ነው ያለብሽ። አለበለዚያ ከዚህ ቤት መንቅሬ ነው ማስወጣሽ። በይጂ አሁን ምን ይገትረሻል? ሂጂ። ምን ትመስላለች? ማነው? ወይ አለው ስራ ይዤ ነው። እሱ ባለውን ፈልጌ ነበር። ማነሽ? ማርታ እባላለሁ። እሱ ባለውን ፈልጌ ነው። እሱ ባለው